ባለፉት ቀናት በአማራ ክልል የፋኖ ታጣቂዎች ከመከላከያ ሰራዊት ጋር ባካሄዱት ውጊያዎች በየፊናቸው በመቶዎች የሚቆጠሩ ወታደሮችን መግደላቸውን አስታውቋል። መከላከያ ሰራዊት በአማራ ክልል በሁለት ቀናት በተደረገው ውጊያ ከ300 በላይ የፋኖ ታጣቂዎች መግደሉን የገለጸ ሲሆን የአማራ ፋኖ ታጣቂዎች ደግሞ እንደሚሉት በተደረገ ውጊያ 600 የመከላከያ ሰራዊት ወታደሮች መደምሰሳቸውን ተናግረዋል። ሰላም ጤና ይስጥልኝ ክቡራትና ክቡራን ቤተሰቦች፣ ከዚህ ሰዓት ጀምሮ አዳዲስና ወቅታዊ መረጃዎችን ወደ እናንተ እናደርሳለን። ሌሎች አዳዲስ መረጃዎች እንዲደርሳችሁ ከታች ይህን ቻናል ሰብስክራይብ በማድረግ እስከ መጨረሻው አብራችሁን ቆዩ እንላለን። ባለፉት ሁለት ቀናት በአማራ ክልል የፋኖ ታጣቂዎች ከኢትዮጵያ መከላከያ ሰራዊት ጋር ባካሄዱት ውጊያዎች በየፊናቸው በመቶዎች የሚቆጠሩ ወታደሮችን መግደላቸውን አስታውቋል። መከላከያ ሰራዊት በአማራ ክልል በሁለት ቀናት በተደረገው ውጊያ ከ300 በላይ የፋኖ ታጣቂዎች መግደሉን የገለጸ ሲሆን የአማራ ፋኖ በጎንደር ደግሞ በበኩሉ ከመከላከያ ሰራዊት ጋር በተደረገ ውጊያ 600 ወታደሮች መግደላቸውን ተናግረዋል። በአማራ ክልል በሁለቱ ኃይሎች መካከል የተቀሰቀሰው ውጊያ ሁለተኛ ዓመቱን ሊደፍን በተቃረበበት ወቅት በርካታ የፋኖ ታጣቂዎችና የመከላከያ ሰራዊት አባላት መገደላቸው ተገልጿል። የኢትዮጵያ መከላከያ ሰራዊት በርካታ የፋኖ አባላትን ተደምስሷል ያለው በደቡብ ጎንደር፣ በምዕራብ ጎንደር፣ በሰሜን ጎጃም፣ በምስራቅ ጎጃም፣ በምዕራብ ጎጃም እና በሰሜን ወሎ ዞኖች በተደረገ አውደ ውጊያዎች ሲሆን በሁለት ቀናት ብቻ ከ300 በላይ የፋኖ ታጣቂዎች መግደሉን አስታውቋል። መከላከያ ሰራዊት በአማራ ክልል በተለያዩ ዞኖችና ወረዳዎች ዘመቻ አንድነት በሚል ስያሜ ትንኮሳ ለመፈጸም የሞከረው ራሱን ፋኖ ብሎ የሚጠራው ጽንፈኛ ቡድን ተደምስሷል ብሏል። የመከላከያ ጦር በሁለት ቀናት ውስጥ ብቻ 317 የፋኖ ታጣቂዎች መግደሉን በትናንትናው ዕለት ባወጣው መግለጫ ያስታወቀ ሲሆን በመግለጫው መሰረት 41 የፋኖ አባላት ሲማረኩ 125 ደግሞ ቆስለዋል ብለዋል። መትረየስና ክላሽን ጨምሮ የተለያዩ የጦር መሳሪያዎች፣ የመገናኛ ራዲዮ፣ ተሽከርካሪና ሞተር ሳይክል በቁጥጥር ስር መዋላቸውን መከላከያ ሰራዊት በተረጋገጠ የፌስቡክ ገጹ ባሰራጨው መግለጫ አስታውቋል። የትግራይ ኃይሎች ከፍተኛ ወታደራዊ አዛዥ የሆኑት ብርጋዴር ጀነራል ምግበይ ኃይሌ የፋኖ ታጣቂዎች የሞከሩትን ትንኮሳ የኢትዮጵያ መከላከያ ሰራዊት በአደራጅነት የከሰሰው ሲሆን የፋኖ ኃይሎች ግን ብርጋዴር ጀነራል ምግበይ ኃይሌ ከፋኖ ታጣቂ ቡድን ጋር ምንም አይነት ግንኙነት እንደሌለው ተናግረዋል። የትግራይ ክልል ሰላምና ጸጥታ ቢሮ ባወጣው መግለጫ በኢፌዴሪ መከላከያ ሰራዊት በጀነራል ምግበይ ኃይሌ ላይ ያነጣጠረ ውንጀላና ስም ማጥፋት ተቀባይነት የሌለውና ሆን ተብሎ ስም ለማጠልሸት የተደረገ ሙከራ ነው ብለዋል። በመከላከያ ሰራዊት በወጣው መግለጫ ላይ የተካተቱት መልእክቶች መካከል ምዕራብ ትግራይን አስመልሳለሁ በሚል እሳቤ ሁለት ጊዜ የፌዴራል መንግስት ሰራዊትን ለማጥቃት ሞክሮ በ10 ሺህ የሚቆጠሩ ወጣቶችን ያስበላ ውጊያ እምቢ ስለው የራሱን ታጣቂዎች ረሽኖና ገድለው ውጊያው ሳይሳካለት አከርካሪው ተመቶ ሸሽቷል የሚል ይገኝበታል። ይህ መግለጫም ነገሮችን ባለበት ለማርገብ ከመጣር ይልቅ ማባባስ፣ ላጋጠሙት የራስ ችግር ለተግባራዊ መፍትሄ ከመጣር ይልቅ የማይመለከተው አካል በመፍጠርና ጣት በመቀሰር ሰላምና እድገትን እንዳይጸና የሚያደርግ ኃላፊነት የጎደለው ተግባር ሆኖ አግኝተነዋል ብሏል የትግራይ ክልል ጸጥታ ቢሮ። የትግራይ ክልል ጸጥታ ቢሮ ለመከላከያ ሰራዊት በሰጠው ምላሽ ጀነራል ምግበይ ኃይሌ ከፋኖ ታጣቂዎች ጋር ይሰራል በሚል ያወጣው መግለጫ የምላስ ወለምታ ሊሆን ስለሚችል መልሰው ቢመለከትና ይቅርታ ቢጠይቅበት ሰላምን የሚያጸኑ የፕሪቶሪያ ሰላም ስምምነት ሳይሸራረፉና በአጭር ጊዜ ውስጥ ተግባራዊ ሊያደርጉ የሚችሉ ሐቀኛ ተግባሮች እንዲከናወኑ እያሳስብን በእኛ በኩል የፕሪቶሪያ ሰላም ስምምነት ተግባራዊ ለማድረግ የሚጠበቅብንን ለመወጣት ቁርጠኝነታችንን መግለጽ እንወዳለን ብሏል። በሌላ መረጃችን ኤርትራ ኢትዮጵያ እያራመደች የምትገኘው የቀይ ባህር ወደብ ጥያቄ ጊዜ ያለፈበትና የማይሳካ ነው ስትል ተችታለች። ኢትዮጵያ በወታደራዊ አሊያም በዲፕሎማሲያዊ አማራጭ የባህር ወደብ ባለቤት እሆናለሁ በሚል
በምታቀነቅነው ጊዜው ያለፈበትና የተዛባ ፍላጎት ኤርትራን ግራ አጋብቷታል በማለት ስጋት የተሞላበት አስተያየት ሰጥታለች። በዚህ ጉዳይ ላይ ኤርትራ የዓለም አቀፉ ማህበረሰብና የሚመለከታቸው አካላት ኢትዮጵያ የጎረቤቶቿን ሉዓላዊነትና የግዛት አንድነት እንድታከብር ጫና እንዲያደርጉ የኤርትራ የውጭ ጉዳይ ሚኒስትር ጠይቋል። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ባሳለፍነው ሳምንት በሰጡት መግለጫ ከትግራይ ክልል ትርምስ እናተርፋለን የሚሉ አካላት ውስጥ የኤርትራ መንግስት አንዱ ነው ማለታቸውን ተከትሎም የኤርትራ መንግስት ምላሽ ሰጥቷል። የሀገሪቱ የውጭ ጉዳይ ሚኒስትር ኦስማን ሳሌ በኤርትራ ለሚገኙ የዲፕሎማቲክ ማህበረሰብ አባላት ባደረጉት ማብራሪያ ሀገራቸው በኢትዮጵያ የውስጥ ጉዳይ ላይ ጣልቃ እንደማትገባ በመናገር ጨምሮም የተባበሩት መንግስታት ድርጅት ኃላፊዎችና የዓለም አቀፉ ማህበረሰብ አስመራ እየቀረበባት ያለው ክስ ሐሰተኛ መሆኑን እንዲረዱላት ጠይቃለች። የኤርትራ መከላከያ ሰራዊት የትግራይ ግጭት ካበቃ በኋላ ወደ ኤርትራ ዓለም አቀፍ ዕውቅና ወደ ተሰጠው ድንበሮች እንዲመለስ መደረጉንና የኤርትራ ጦር አሁንም በኢትዮጵያ ድንበር ውስጥ እንደሚገኝ አድርጎ የሚናገር ማንኛውም አካል ለውስጥ ችግር ኤርትራን ተጠያቂ ማድረግ የሚፈልግ ነው ብለዋል። እነዚህ ውንጀላዎች የኤርትራና ኢትዮጵያ የድንበር ውሳኔን ውድቅ ባደረጉት የቀድሞ የህወሓት አባላትና በኤርትራ የስርዓት ለውጥ እንዲመጣ ከፍተኛ ጥረት የሚያደርጉ አካላት የሚያሰራጩ መሆኑንም ነው ሚኒስትሩ ያነሱት። በትግራይ ጊዜያዊ አስተዳደርና በህወሓት መካከል እየተካሄደ ባለው የውስጥ ግጭት ውስጥ የኤርትራ መንግስት ምንም አይነት ሚና የለውም ያለው መግለጫው ከዚህ በተቃራኒ ያለው ውንጀላዎችና ክሶች ሙሉ በሙሉ የኤርትራ መንግስት ውድቅ እንደሚያደርግ የኤርትራ የውጭ ጉዳይ ሚኒስትር አመላክቷል ሲል የዘገበው አልአይን ኒውስ ነው። ክቡራትና ክቡራን ቤተሰቦች የአሁኑ መረጃችን ይህን ይመስል ነበር። አዳዲስና ወቅታዊ መረጃዎች እንዲደርሳችሁ ይህን ቻናል ከታች ሰብስክራይብ አድርጉ እያል በቀጣይ መረጃ እስክንገናኝ ድረስ ሰላም።